አሮጌው ነገር አልፏል ነሆ ሁሉም አዲስ ሆኗል። ሻሎም ሻሎም የእግዚአብሔር ሰዎች ቅዱሳን በዓለም ዙሪያ ያላችሁ ኢትዮጵያን ኤርትራን ወገኖች በሙሉ ሐዋርያው ጃፒ ይባላል ሲኒየር ፓስተር ኒው ክሬሽን ኢንተርናሽናል ቸርች የእግዚአብሔር ሰላምና ጸጋ ይብዛላችሁ ላለው በዚህ በዩቲዩብ ለባለፈው 4-5 ዓመት የተለያዩ ትምህርቶችን እየለቀቅን ከዓለም ዙሪያ ተጠቃሚ እንደሆናችሁ ያው በየጊዜው ከምትልኩልን ኮሜንቶች በስልክ ከምትልኩልን መልእክቶች ብዙ ቴስቲሞኒ እንዳላችሁ የላይፍ ለውጥ ፈውስ ዴሊቨረንስ ከብዙ ስራት ብዙዎች ነፃ እየወጡ እንዳለ ያው ከሚደርሰን ኮሜንቶች አይተናል። እግዚአብሔር ደግሞ ለዚህ የተመሰገነ ይሁን። አሁንም ደግሞ በአዲሱ የዩቲዩብ ቻናላችን ኒው ክሬሽን ቸርች ኢትዮጵያ በሚለው ሰብስክራይብ የሚለውንና የደውሏን ምልክት በመንካት ኤቭሪዴይ የምንጭለውን ተከታታይ ትምህርቶች ከዚህ በኋላ ቴስቲሞኒዎች ተከታታይ ትምህርቶች እና መልእክቶች ኤቭሪዴይ ስልካችሁ ላይ እንደገናም ደግሞ ላፕቶፓችሁ ላይ እና በቴሌቪዥናችሁ ላይ ከዚህ በኋላ በአዲስ መልክ ማየት ትጀምራላችሁ አምናለሁ። እግዚአብሔር ከዚህ በኋላም ደግሞ በጣም በብዙ እንደሚናገራችሁ በብዙ የእግዚአብሔርን ቃል ዕውቀት እንደምታገኙ እንደገናም ደግሞ ለብዙዎች እንደምትተርፉ አምናለሁ። ከዚህ በኋላ ያሉትን ተከታታይ ትምህርቶች ደግሞ እንድትከታተሉ እጋብዛለሁ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ታንክ ዩ። the level of the flow of Holy Spirit እየተማርን ያለነው ስለ ቅባት ነው። ይኸውላችሁ ኖርማል ሆነ መኖር ካልፈለክ ቅባት ያስፈልጋል። ከገባ አሜን በል። ቅባት ማለት ደግሞ አጋንንት ስታስጮህ አይደለም ቅባት እንዳለ የሚታወቀው። ገብቷል አይደለ? እንግዲህ አጋንንት አጠገብ ካልመጣ እንዴት ታስጮኸዋል? ገብቷል? you are already anointed። በሁሉ አቅጣጫ anointing ማኒፌስት ማድረግ ይጀምራል። ክብር ሁሉ ለኢየሱስ ነው። are you with me? ስለዚህ የእግዚአብሔር መንፈስ ቅዱስ ዋናው ቀቢ ሄድኳርተሩን አንተ ውስጥ አድርጓል። ሄድኳርተሩ አንቺ ውስጥ ሆኗል። መንፈስ ቅዱስ ካንተ ጋር ነው፣ ባንተ ላይ ነው፣ ባንተ ውስጥ ነው። the only your intimacy አንተ ከሆሊ ጎስት ጋር ያለ ኢንቲሜሲ ነው ነገሩን ወደ ማኒፌስቴሽን የሚያመጣው። anointing ማለት the manifested presence of the Holy Ghost the manifested presence of the Holy Ghost የመንፈስ ቅዱስ ማኒፌስት ያደረገው ፐርሰናሊቲ ወይ ማኒፌስት ያደረገው ማንነቱ ነው። እሱ ነው anointing የሚባለው። አለ ማኒፌስት ኢየሱስን ከሙታን ያስነሳው ያ መንፈስ አንተ ውስጥ አለ። አሜን። ከገባ አሜን በልሲ። አሜን። አሁን እሱ ነው አክቲቬት የምታደርገው ማለት ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ኮንሺየስ ስትሆን ማይንድ ሪኒው ሲሆን አለ ብለህ ማመን ሲጀምር ማለት ነው ያ ቅባት መስራት ይጀምራል። አሜን። ከገባችሁ አሜን በሉ። አሜን። ፕሬዝ ጋድ። አሜን። እግዚአብሔር አምኖሃል። አሜን። ድውያንን እንድትፈውስ አጋንንት እንድታስወጣ መዝጊያ እንድትከፍት ከገባ አሜን በልሲ። የተዘጉ ደጆች ባንተ ይከፈታሉ። አሜን። ሰዎች የጨነቃቸው ማናቸው የሚያስጨነቃቸው ቀንበር ባንተ ይሰበራል። አሜን። እስቲ አሜን በሉስ። አሜን። ስለዚህ በጌታ በኢየሱስ ሳምበዲ ዛሬ ጃምፕ አድርጎ ይወጣል። አሜን። ሌቭል ቀይረ ትወጣለህ። አሜን። ሌቭል ቀይረ ትወጣለህ። አሜን። እስቲ አሜን በሉስ። አሜን። ጳውሎስ ሲናገር ወደ እናንተ በሚያባብል ቃል አልመጣሁም መንፈስ ኃይልን በመግለጥ መጣሁ ነው። ስለዚህ የምትካፈለው ቅባት መንፈስ ጸጋ ነው። ይሄ አሜን ብለህ የምትወስደው ነገር ከዚህ ቤት ስትወጣ የሚወጣ ነገር አይደለም። በህይወት ላይ ትሪሜንደስ የሆነ ለውጥ ያመጣል። አሜን። አሜዚንግ ዳይናሚዝም በህይወት ይከናወናል። አሜን። 3 ሌቭሎችን አሳያችኋለሁ። አንተ የቱ ጋር እንዳለ አንተ ተለዩዋለህ ማለት ነው። 3 ሌቭሎች አሉ። ጌታን ልክ ሰው ከተቀበለ ጀምሮ አኖይንቲንግ ፍሰት አኖይንቲንግ በየትኛው ሌቭል ነው አንተ ጋር እየፈሰሰ ያለው? ስለዚህ ዛሬ ሳምበዲ ካለበት ሌቭል አንድ ሌቭል ይጨምራል። አሜን። ከአንደኛው ሶስተኛው ውስጥ መግባት ይቻላል። ከሁለተኛው ሶስተኛ መግባት ይቻላል። ካለህበትም ደግሞ ትጨምራለህ። አሜን። እኔ በ3 አስቀመጥኩት እንጂ 3 ነው ማለት አይደለም። እየጨመርክ ትሄዳለህ። አሜን። ከገባችሁ አሜን በሉስ። አሜን። ጀስት ለናንተ በሚገባ መልኩ በ3 መልኩ መጽሐፍ ቅዱስ ከሚለው ተነስቼ አስቀምጫለሁ። የመጀመሪያው የአኖይንቲንግ ሌቭል የምንለው ወይም ደግሞ የእግዚአብሔር መንፈስ ፍሰት በህይወታችን ላይ ስራ መስራት ሲጀምር በእኛ ህይወት ላይ የሆነ ነገር ማድረግ ሲጀምር የመጀመሪያው ሌቭል የዌል
እስቲ ሃሌሉያ። በእንግሊዘኛው ወይን የሚለው የጉድጓድ ማለት ነው። ይሄ የጉድጓድ ውሃ ታውቃላችሁ? የጉድጓድ ውሃ አለ፣ የወንዝ ውሃ አለ፣ የምንጭ ውሃ አለ፣ የሐይቅ ውሃ አለ ምናምን ስለ ጉድጓድ አስብልኝ ማለት ነው። ፕሮይዝ ጋር ዮሐንስ ወንጌል ምዕራፍ 4 ቁጥር 6 እስከ 15 ድረስ ስታነቡ ሙሉን ስታነቡ በዚያም ያዕቆብ ጉድጓድ ነበር ይላል። እስቲ ያዕቆብ ጉድጓድ በሉ እስቲ። ጌታ ኢየሱስ ክርስቶስ መጣና ይሄንን ጉድጓድ ከሰጠን ከያዕቆብ ትበልጣለህን አለችው ሴትዮዋ ስትጠይቀው ማለት ነው። ከኔ ጋር ናችሁ? እስቲ አሜን በሉ እስቲ። የጉድጓድ ውሃ ማለት የተቆፍሮ የጉድጓድ ውሃ ማለት ነው። በቃ የጉድጓድ ውሃ ከኔ ጋር ናችሁ? የጉድጓድ ውሃ ውስጥ ትዋኛለህ? አሳ ታጠምዳለህ? መርከብ ትሰራለታል? ይሄ ሁሉ የለም ማለት ነው። የጉድጓድ ውሃ ከገባ አሜን በል። የጉድጓድ ውሃ ሌቭል የሆነ ምልልስ አለ፣ ከሆሊ ጎስት ጋር ያለ ምልልስ ማለት ነው። የጉድጓድ ውሃ የሚጠቅመው ሌቭል አለ። ከዛ ሌቭል ያለፈ ግን አሳ አታመርትበትም። ለሃይድሮ ኤሌክትሪክ ፓወር ማመንጫ መሆን አይችልም። መርከብ ደግሞ ይዘህ ልትሄድበት አትችልም። ዋና ልትዋኝበት አትችልም። ማክሲመም ብቅ ጥልቅ ብለህ ሻወር ልትወስድበት ትችላለህ። ከገባ አሜን በል። ወይም በኮዳ በእንስራ በእንትን በአህያ አስጭነ በቢጫው እንትን ማለት ነው። አህዮቹን ጭናቸው ወስዳ አትክልት ታጠጣበታለህ። ያ የጉድጓድ ነው፣ ሊሚትድ ነው። ከኔ ጋር ናችሁ? በዛም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደከመ፣ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንድ ሴት ውሃ ከላሻ በኢየሱስ ስም መንጥቀህ ትወጣለህ። አሜን። አጠገብ ያለው ከተደላደልክበት ዛሬ ትመነጭቃለህ በሉ። ሳካያ are you ready? Are you ready? Ready. Litra chakata. There is another glory. There is another level. There is another manifestation. Take it by faith. ከሰማርያ አንድ ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት ይላል። ይሄን ታሪኩ ስለምታውቁት ነው እዚህ ጋር ጀስት ላስቀምጥኩላችሁ። ያ ጠጭኝ አለ። ጉድጓድ፣ ስለ ጉድጓድ ነው የምታወሩ። ከዛ ኢየሱስ ክርስቶስ ምን አለ? ይሄንን ከዚህ ጉድጓድ የሚጠጣ ተመልሶ ይጠማል አላት። ከዚህ ጉድጓድ የሚጠጣ ተመልሶ ምን ይላል? ይጠማል አላት። እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም። ከገባ አሜን በል። ይሄ ዘ ፈርስት ሌቭል ኤክስፒሪየንስ ማለት ነው። የመጀመሪያው ሌቭል ላይ ኤክስፒሪየንስ ማለት ነው። ሌላ ቃል ጨምርላችሁ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ምን ብላችኋል? ልክ ቦርን አጌን ስታደርጉ ይኸውልህ ስሙኝ በደምብ። ልክ ዳግመኛ የተወለድክ ቀን እዚህ ስፍራ ላይ ልክ ጌታን ስትቀበል መንፈስ ድጋሜ ሲወለድ መንፈስ ቅዱስ እዚህ በመንፈስ ላይ ማደሪያን ያገኛል። ቦዲ የመንፈስ ቅዱስ ቤተ መቅደስ ይሆናል። ስለዚህ የመጀመሪያ ኤክስፒሪየንስ ነው። በመንፈስ ቅዱስ ትሞላለህ። አሁን ጌታን ከተቀበሉ በኋላ ወደዛ ሄደው ስማቸውን ይመዘግቡላቸዋል፣ ይጸልዩላቸዋል፣ ምናምን ነገ ፋውንዴሽን ይጠሯቸዋል። ግን በዛ ሰዓት ሆሊ ጎስት በእነሱ ውስጥ አድሯል። እስቲ አሜን በል። መጽሐፍ ቅዱስ እንደሚናገረው መንፈስ ቅዱስ የርስት መያዣ ተደርጎ ተሰጠን ይላል። መንፈስ ቅዱስ የመጀመሪያ ቀን ሰማይና ምድርን የፈጠረ የእግዚአብሔር መንፈስ እግዚአብሔር ራሱ የሆነ መንፈስ ቅዱስ ዳግመኛ የተወለድክ ቀን አንተ ውስጥ ገባ ማለት ስራ ጀመረ ማለት ግን አይደለም። ስራ የሚጀምረው ማይንድ ሪኒው ሲሆን ከገባ አሜን በል። እዚህ ቤት ሰዎች ጌታ ሲቀበሉ የመጀመሪያ ቀን የሚደረገው ነገር ልክ እንደሱ ማለት ነው። የመጀመሪያ የሚደረገው ሆሊ ስፒሪት ባፕቲዝም ፋውንዴሽን ክላስ ሲሄዱ የመጀመሪያ ቀን እስራት ካለበት ይበጣጠስለታል። ከዛ በኋላ ደግሞ በመንፈስ ቅዱስ ይሞላል። ለምን? ውስጡ ያለው ወንዝ መፍሰስ መጀመር አለበት። አራ አሜን በል። ይኸውልህ አንተ ሁሉንም አትነግረውም እኮ ሆሊ ጎስት ውስጡ እንዳለ ልሳን መጸለይ እንደምትጀምር አንተ ብታስተምረው ሆሊ ጎስት ያስተምረዋል። አራ አሜን በል። በልሳን መጸለይ ሲጀምር አንተ ሳጭንበት ፈውስ ማለፍ ይጀምራል። እስራቶቹ መበጣጠስ ይጀምራሉ። ሚራክል መስራት ይጀምራል። ለስራ ጸልዩልኝ አላለም። ለምንም ጸልዩልኝ አላለም። ኦሬዲ ታንክ ተሞልቷል። ቃል ይበላል። አሁን ውስጡ ያለውን ያንተከተካል። በአጭር ጊዜ ውስጥ ውጤት ማምጣት ጀመረ። 30 ዓመት ቁጭ ብሎ ውጤት የማያመጣ ሰው አለ። ለምን? ኢግኖረንስ። የኛ ጠላት ይኸው ሰይጣን ምን አትበለኝ። ሰይጣን is defeated. My enemy, your enemy is my ignorance. Your ignorance. ኢግኖራንስን ካስወገድክ በልዩ ግሎሪ ትገለጣል። ከገባ አሜን በል። ኤኒዌይስ አንደኛ ዮሐንስ 2:20 እናንተ ከቅዱሱ ቅባት ብላችኋል። ልክ ቦርን አጌን ስታረግ ከቅዱስ ቅባት ተቀበላል። ለዚህ ነው say I am anointed. ግድ የለም እስቲ I am anointed. ይኸውልህ ይሄንን ቅባት የተቀበልከው በመወለድ የተቀበልከውን ቅባት ደግሞ ዛሬ መገለጥ ይጀምራል። ውስጥ ያለው anointing ዛሬ ማኒፌስት ማድረግ ይጀምራል። እስቲ አሜን በል። ፕሬዝ ጋድ። ስለዚህ ይሄ የመጀመሪያው ሌቭል ላይ ዳግመኛ ተወልዳል፣ በመንፈስ ቅዱስ ተሞልታል፣ ልሳን መናገር ጀምራል። ከዚህ ትክትክ ምትላለህ። ብዙም ግን ያለፈ ነገር የለም። ይሄ ሌቭል ላይ ያሉ ሰዎች መገለጫቸውን ያሳያሉ። አንደኛ
ይሄ የመጀመሪያው ሌቭል ላይ ያሉ ሰዎች ይሄ የኒው በርዝ ደስታ የሆነ ደስታ አለው። የመጀመሪያ ይታወቃቸዋል። የመጀመሪያው ጊዜ ደስታ ይሄው ደስ ይልሃል። መስመር ያስገኛል። ኢየሱስ መጽሐፍ ቅዱስ ያሰኛል። የሆነ ቻለች ብቻ የሆነች በኖሌጅ ምናምን አይደለም፣ ግን ውስጥ የገባው መንፈስ ደስ ሰላም ያሰኛል። ቸርች ያሰኛል። ጸሎት ያሰኛል። የሆነ ብቻ አለ። እጅ አንተ መጫን እንዳለብህ የዛን ቀን ስለማታውቅ እጅ እንዲጫኑበት ትፈልጋለህ። ገብቷል አይደል? የሆነ ነገር እንዲያደርጉልህ ትፈልጋለህ። ብቻ ሞሮፍ በፊሊንግህና ውስጥ ደግሞ ፊል በምትለው የሆነች ደስታ በዛሽ ነው የምትጓዘው። ግን በዛ ሌቭል ላይ ምንድነው ደስ የሚለው? ቅንነት አለ። ያልተበረዘ የሆነ ቅንነት አለ። ስለዚህ ሰዎች እዛ ሌቭል ላይ ተጠቃሚዎች ይሆናሉ። አት ሴም ታይም ግን እንደዛው ቤቢ ሆኖ ከቀጠሉስ ማይንዳቸው ሪኒው ካልሆነ የጉድጓድ ውሃዋን እንደጠጡ ምንም አሳምርቱ ውስጥ አይገቡም፣ ዋና ውስጥ አይገቡም፣ ሺፒንግ ውስጥ አይገቡም፣ የትም አይገቡም ማለት ነው። በቃ ጀስት ይሄ ለሰርቫይቫል ነው። የሰርቫይቫል ጸሎት፣ የሰርቫይቫል ቃል ቸርች የሚመጡት ለሰርቫይቫል ሲፈልጉ ይመጣሉ። ዚስ ካይንድ ኦፍ ፒፕል ናቸው። ኢየሱስ ክርስቶስ ጌታ ነው። ፕሬስ ጋር እና የመጀመሪያው ቀን ደግሞ ጌታን ስንቀበል ሆሊ ጎስት የሚያደርገን ትልቁ ነገር ምንድነው? ኢየሱስ ጌታ እንደሆነ እንድትናገር ያደርጋል። መጽሐፍ ቅዱስ ሲናገር ማንም ያለ እግዚአብሔር መንፈስ ኢየሱስ ጌታ ነው ማለት አይችልም ይላል። እስቲ ጩሁና ኢየሱስ ጌታ ነው በልስ። ኢየሱስ ጌታ ነው። ያለምንም ማይንድ ሪኒዋል ምናምን ሆሊ ጎስት ልክ ጌታን ስትቀበል አቅም ታገኛለህ። ምን የሚል ኢየሱስ ጌታ ነው። እስቲ ጩሁና ኢየሱስ ጌታ ነው በልስ። ኢየሱስ ጌታ ነው። ሃሌሉያ። አንተ ይሄ ቦዲክ የመንፈስ ቅዱስ ማደሪያ ቤተ መቅደስ ይሆናል። ኢየሱስ ጌትነትን መናገር ትጀምራል። ኢየሱስ ጌታ ነው ማለት ትጀምራል። ድሮ በዛኛው እያለ ማተለውን ኢየሱስ ጌታ ነው ምናምን ይሄ የመጀመሪያዎቹን ፊሊንጎች መግለጽ ትጀምራል። this is a feeling። ሙሉ መገለጥ ግን ስለሌለ ብዙ መረዳት ማይንድ ሪኒው ስላልሆነ ወዳለፈ ነገር ውስጥ ግን አትገባም። ስለዚህ ሞር ኦፍ ኢሞሽናል እንሆናለን። ፊሊንጋችን የሆነ ነገራችን ከፍ ሲል ከፍ እንላለን። የሆነ ስሜታችን ትዝ ደግሞ ዝቅ እንላለን። ለዚህ ነው እዚህ ፋውንዴሽን ስናስተምራቸው ለማጥመቅ አናስተምራቸው። 12 ወር የሚማሩት 12 ወር የምናስተምራቸው ልክ ሲጠመቁ የአገልጋይ ልብና አቅምና ጉልበት ይዘው ነው። አሜን በለስ። አጋንንት የሚያስወጡ፣ በሽታ የሚፈውሱ፣ ኦቶሪቲያቸውን ኤክሰርሳይዝ የሚያደርጉ፣ መብታቸውን የሚያውቁ፣ ፖዚሽናቸውን የያዙ እንደዚህ ተደርገው ነው የሚማሩ። ለምን? ማይንዳቸው ሪኒ ይሆናል። እስቲ አሜን በለስ። ፕሬዝ ጋድ። በዚህ ሰዓት ላይ ምንም ኖሌጅ ስለሌላቸው ልሳን ሊጸልዩ ይችላሉ። ደስ ሊላቸው ኢየሱስ ጌታ ነው ሊሉ ይችላል። ከዛ ውጪ ግን ከዚህ ውጪ ግን በግምት ነው። በቃ እዚህ ጋር ያለው ሰውዬ መልአክ ይመስላቸዋል አይደል እንዴ? እዚህ ጋር ያለው ሰውዬ ስፔሻል በቃ እግዚአብሔር በሱ ብቻ እንደሚጠቀም ነው የሚያስቡት። እነሱ ጋር ማይቲ አቅም እንዳለ አያውቁም። ከኔ ጋር ናቸው። ለዚህ እኮ ነው ሁሌ ጸበል ፈለቀ ሲባል ይሄዳሉ። ሐሙስ የፈረንሳይ ነው፣ ቅዳሜ የኮተቤ ነው እንትን እያልክ ማለት ነው። እንደዛ ነው። this is baby lifestyle I tell you። አንተ እዚህ ቤት እየተማርክ እንዲህ አይነት ዘዋሪ ከሆንክ I am sorry you are baby ማለት ነው። ይኸውላችሁ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ ተብሎ ነው የተጻፈው። ከገባ አሜን በለሽ። እኔ ላስት ታይም ነግሬያችኋለሁ። በዘይት ቀብቶ መጸለይ፣ ውሃ ቀብቶ መጸለይ ምናምን no problem but it is for baby። አንተ እኮ ውስጥ አኖይንቲንግ ያለ ከገባ አሜን በለሽ። ትጭናለህ፣ ድውዩን ትፈውሰዋለህ። ትጭናለህ፣ ካንሰሩን ታቃጥለዋለህ። ትጭናለህ፣ ቲዩመሩን ታቀልጠዋለህ። ታሪክ ትቀይራለህ። እስቲ አሜን በለሽ። ይኸውልህ ኢምፓርት አታድርግ አላልኩም፣ አልወጣኝም። ይኸውልህ I'm very humble if somebody came መጥቶ እኔ ጋር እጅ ልጫን ቢል እንዳንተ እንዲህ እንኳን አይደለም፣ በደረቴ ነው የምተኛው። እግርን ጫንብኝ ነው አምኖ እንደዛ አይነት ፐርሰናሊቲ የለኝም፣ ችግር የለብኝም። ግን ዝም ብለህ መጋረጃ እየጎተትክ ችግሩ እኮ ይኸውልህ ችግሩ ሄደህ እኮ ይበሉብህ። ግን ፖይንቱ ማይንድ ሪኑ ስላልሆነ ነገም ያምርሃል። በናዝሬቱ በኢየሱስም ማደግህ ይገለጣል። እግዚአብሔር ይኸውልህ ለብዙዎች ፈውስ የሚሆን ህይወት ቅባት አንተ ውስጥ አስቀምጧል። አየው ሃየር ሌቭል አኖይንቲንግ አንተ ውስጥ ተቀምጧል። መንፈስ ቅዱስን ወዳጅ አድርገው። ምን አለኝ በዚህ ጉዳይ ምን አለኝ ምናምን ዘመንን በሙሉ ምን አለኝ ውስጥ አለ። በቀደም ጽዮን ስትሰብክ ሰምቻለሁ። ይሄኛው ለዚህ ለኔ ቅርብ ነው፣ ይሄ ለኔ ቅርብ ነው፣ አንተም ቅርብ ነው፣ ያኛውም ቅርብ ነው። ሆሊ ጎስት ግን ቅርበቱ አለችና ነገረቻት ከስተንፋስ ይልቅ ነው። እስቲ አሜን በለሽ። በጎቼ ድምጽህን ምን ይላሉ? እስቲ ድምጽህን እሰማለሁ በለሽ።
እስቲ አይ ካን ሊስን በል እስቲ እስቲ ድምፅህን እሰማለሁ በል እስቲ ሃሌሉያ ዛሬ ጆሮቻችሁ በኢየሱስ ስም ተከፍተዋል ተከፍተዋል ሉጣ ልቀመጥ ልነሳ ልጸልይ ሉጣ ላንዘም ይኸው ድምፅ በኢየሱስ ስም ተሰማላችሁ ሆሊ ስፒሪት ይኸው የእናንተ ኢንቲሜት ፍሬንድ ሆኗል ሆሊ ስፒሪት ሹክ ይልሃል ማድረግ ያለብሽን ይነግርሻል ማድረግ ያለብህን ይነግራል ይኸው ከአንድ ሚሊዮን ማካስታ ስሙ ከአንድ ሚሊዮን ሰነፍ አማካሪ አንድ ሆሊ ጎስት ይበቃል እስቲ አሜን በርስ እግዚአብሔር በምክሩ ግሩም ነው ሆሊ ጎስት ይመክርሃል አቅጣጫ ያሳያል የምታደርገውን ይነግራል Take it in the name of Jesus እንዲህ ሲባል የተካበደ ጸሎት የተካበደ ጾም ጸሎት የተካበደ ምናምን የለም just make yourself simple Holy Ghost guide me teach me tell me I can listen እሰማለሁ Holy Ghost will tell you እስቲ አሜን በርስ እስቲ አሜን በርስ just make yourself simple Holy Ghost ሹክ ይልሃል በእውነት ነው የምላችሁ ይሄ ዓመታችሁ ከመንፈስ ቅዱስ ጋር የምትጣበቁበት ዓመት ነው ዓመት ነው in the name of Jesus otherwise ምን ይሆናል መሰለህ ዓመታቶች ይቆጠራሉ this kind of people ምን አይነት ሰዎች መሰላችሁ ሌላው ደግሞ እንደነዚህ ሰዎች የኮንፈረንስ ሰዎች ናቸው በቃ እነሱ የሚነቃቁት ኮንፈረንስ እየፈልጉ ያሸታል ኮንፈረንስ የሰፈር ነው ያለው የኮንፈረንስ people አሁን እዚህ የተማርኩ መቼም ኮንፈረንስ ካማረ ሌላ ጉዳይ ነው ለምን ሁሌ ኮንፈረንስ ነው እስቲ አሜን በላ የኮንፈረንስ የሚያምረው ሞቅ አካባቢው ሞቅ ሲል ሞቅ የሚለው እና ኮንዲሽን ቤዝድ ናቸው ከኔ ጋር በሁኔታ ላይ ነው ቤዝ አድርገው የሚንቀሳቀሱት they are not mature ከገባ አሜን በርሲ ለምን እንዲህ የበላን እኮ ወደ ማቹሪቲ ነው የምናድገው ኧረ እስቲ አሜን በርሲ እገነጠለዋለሁ በርሲ ከመሆን እስቲ እገነጠለዋለሁ በርሲ ላይ ባለው ቅባት የሚደርቀውን አደርቀዋለሁ የሚለማውን አለማዋለሁ የሚዘጋውን እዘጋዋለሁ የሚከፈተውን እከፍተዋለሁ አሜን 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 you have anointing you have authority አጠገብ ያለው ስልጣንም ቅባትም አለ በለው የተሰራውና የተመሰረተው ክራይስት ላይ you are matured ለራሳችሁ ከባድ ጭብጨባችሁ praise God this level ላይ ያሉ ቤቢስ ኮሚትመንት ለመውሰድ ሪስክ ለመውሰድ ኮሚትድ ለመሆን እንደዚህ ስቴፕ የሚወስዱ አይደሉ የሆነ አንድ አራት ሰው ካደረገ በኋላ ነው የሚሄዱት ከኔ ጋር ነው በርቅ እንዲህ ይላል ጥግ ነው የሚይዙት በገባ እውነት ሁሌ ፌስ ታደርጋለህ ከገባ አሜን በለስ እስቲ አሜን በለስ ክብር ሁሉ ለኢየሱስ ይሁን ኦኬ እና ደግሞ በዚህ ሌቭል ላይ ያሉ ሰዎች ቤቢ ስለሆኑ sometimes they go church ቢሄዱ ባይሄዱ ማንም አይመስል you are amazing የሚትገርሙኝ እኔ በጣም እኮ ስለምትገርሙኝ አንዳንዴ ምንድነው ስል በቃ ምንም መገረም ብቻ ማክሰኞ ትመጣለህ እንደገና ደግሞ አረብ ትመጣለህ እሁድ ትመጣለህ ቅዳሜ ፋውንዴሽን ሐሙስ ፋውንዴሽን you are amazing አሁንም ደግመህ ለራሳችሁ ብቻ ደስ የሚለኝ ፓርት ሌቭሉ ላይ ምንም አይነት ሰው አይታየኝም አሁን የነበረው ሌቭል ላይ ይሄችኛው አይቀድመው ኤክስፒሪየንስ ላይ እዚህ ውስጥ በኢየሱስም ሰው የለም አሜን አዲስ የመጣም ሰው ካለ ዛሬ ሪቨር ውስጥ ከተቸዋል አሜን ከጉርጓድ ውሃ በኢየሱስም ወጥቷል አሜን ወደ ወንዝ ሁለተኛው ሌቭል ደግሞ የወንዝ ሌቭል ነው ዮሐንስ ወንጌል ምዕራፍ 7 ከ7 እስከ 37 እስከ 39 ይላል ከባሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንንም የተጠማ ቢኖር ወደኔ ይምጣና ይጠጣ ወይ ተጠምታል ክራይቴሪያው መጠማት ብቻ ከተጠማ ትጠጣለህ አሜን እስቲ አሜን በልሲ አሜን ማንንም የተጠማ ቢኖር ወደኔ ይምጣና ይጠጣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ጉርጓድ አይደለም ወንዝ እስቲ ወንዝ በልሲ ወይ ጩና ወንዝ በልሲ የወንዝ ኤክስፒሪየንስ እንደ ጉርጓድ ኤክስፒሪየንስ የሆነ ሌቭል ትጨምራለህ ማለት ወንዝ አለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል የሕይወት ውሃ ወንዝ እስቲ አሜን በልሲ አሜን
በብሉይ ኪዳን ያ ወንዝ ባለፈበት ሁሉ ይፈውስ ነበር ይላል። ጭንገፋን ይመታል፣ መካንነትን ይመታል፣ ኤችአይቪን ያቃጥላል፣ ካንሰርን ያቃጥላል፣ ማናቸውንም የእርሻ ቦታዎችን ይባርካል፣ በሄደበት ፈውስ ያመጣል። ይያለ ማንንም የተጠማ ቢኖራል እዚህኛው ሌቭል ላይ ሲገባ ወደ ወንዝ ኤክስፒሪየንስ ትሄዳለህ። በወንዝ ውስጥ አሳ ማርባት ትችላለህ። ምርት ጀምረሃል ማለት ነው። ከገባ አሜን። you have testimony የሆነ ነገር በህይወት በልጭ ማለት ብዙ ሰው የሚዘናጋው የሪቨሩ ላይፍ ላይ በደንብ ስሙ ይዛል። ይሄ ብዙ ሰው የሚዘናጋው እዚህ ጋር ነው። ትንሽ የቴስቲሞኒ ብቅ ተለለት ይዘናጋል። ከዛ እዛው ስታክ ያደርጋል። ዛሬ ግን ሳምበዲ ነቅሎ ይወጣል። አሜን። ዛሬ በኢየሱስ ስም ነቅለ ትወጣለህ። አሜን። ይህ ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ ይላል። ገና ኢየሱስ ከሙታን ሲነሳ ስለሚመጣው ስለ መንፈስ ቅዱስ ተናገረ ይላል። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይሄ የሪቨር ላይፍ ክብር ሁሉ ለኢየሱስ ይሁን። ሪቨር ውስጥ ላይፍ ነው ያለው። እስቲ ላይፍ በለሲ የሪቨር ላይፍ የህይወት ውሃውንስ ከሆድ ይፈልቃል ሲባል ብለህ ስታክ እንድታረግ አይደል። ካንተ ውስጥ ፈውስ ይወጣል፣ ፕሮስፔሪቲ ይወጣል። ከገባ አሜን በለሲ ዊዝደም ይወጣል፣ ኖውሌጅ ይወጣል፣ መገለጥ ይወጣል፣ ኃይል ይወጣል፣ ኃይል ይወጣል፣ ኃይል ይወጣል። ማን የነካኝ ኃይል ወጥቷል አለ። ዛሬ ሳምበዲ ካንተ ኃይል ይወጣል። አንዳንዶች መጨበስ ጀምሩ ኃይል ይወጣል። ታክሲ ውስጥ ቁጭ ብለህ ኃይል ይወጣል፣ ኃይል ይወጣል። ለምን አንተውን የሪቨር ላይፍ ውስጥ ነው ያለው። ዛሬ ወንዝ ይፈልቃል። ወንዝ በኃይል ይፈልቃል። ወንዝ ከውስጥ ይፈልቃል። ይሄ ወንዝ ስትንተከተክ ታድራለህ። ዛሬ ስትንተከተክ ታድራለህ። if you continue ይሄንን መንዝ ይሄንን ክረምት እንደዚህ ከቀጠልክ ይኸውልህ ወንዝ በወንዝ ትሆናላችሁ። ወንዝ በወንዝ ትሆናለህ። ወንዝ በወንዝ ትሆናለህ። take it by faith። ወደ ሶስተኛው የምትገባው መጀመሪያ ይሄኛው ማጣጣም አለ እና በሽተኛ ስታገኝ ጫንጫን የሚያሰኝ ከሆነ የሆነ እንትን እያየ ዲዘርን አድርገህ አጋንንት ለማስወጣት የሚያስትን የሆነ ዝም ብለህ በሽተኛ ማታልፍ ከሆነ የሆነ ጉስቁልቁልቁል ያለ ሰው ከሆነ ናስቲ ልጸልይልህ ይሄን ፖቨርቲ ከላይ ላይ ልቅደደው የማያሰኝ ከሆነ ይሄኛውን ራሱ በትክክል እያጣጣምኩ አይደለም ማለት ነው። ከኔ ጋር ናችሁ? ኢየሱስ ጌታ ነው። በዚህ በሪቨር ላይፍ ላይ ያሉት በሪቨር ኤክስፒሪየንስ ላይ ያሉት ሻሎ ኤክስፒሪየንስ ነው እና ዘይ ኢዝሊ ሳቲስፋይድ በቃ በትንሹ ነው የሆነ ሰውዬ እጅ ጭኖ መንፈስ ቅዱስ ከተሞላበት ባካታካታ አንተ ያለው የመጀመሪያ ትምህርት ዕብራውያን ላይ ከሚላቸው አንድ ታንግ ሙላት ነው። ሌላ ቦታ ሊካበድ ይችላል። እዚህ ቤት አታካብድም። ከኔ ጋር ነህ? አሜን። ካንሰር ማቃጠል ለኔና ላንተ ቢግ ዲል አይደለም። እስቲ እጆችን አንሳ። እስቲ እነዚህ እጆች በደሴ ካንሰር ያቃጥላሉ፣ ኤችአይቪ ያቃጥላሉ፣ ቲዩመር ያቃጥላሉ፣ በሽታ ይበላሉ፣ ታምራት ያመርታሉ። እስቲ አሜን በለስ። እስቲ አሜን በለስ። አሜን በለስ። ብዙ የሚያዘናጋው ነገር ምንድነው? ሱፐርናቹራል ነገር ስለሆነ በትንሽ ነገር ሌላ ሌቭል እንደሌለ መዘናጋት ውስጥ እንገባለን። ኔቨር ዛሬ ሳምበዲ መንጭቆ ይወጣል። አሜን። አኖይንቲንግ ስራ ላይ መዋል የሚጀምረው አንተ ደፍረ ሽባ ላይ መጫን ሲጀምር ዛሬ ባንተ እጅ ይሄ ተፈጸመ። አሜን። ይሄ ባንቺ እጅ ተፈጸመ። አሜን። ባንተ እጅ ተፈጸመ። አሜን። ባንቺ እጅ ተፈጸመ። አሜን። አንተ you are big እኮ ኤውላ some of you even ሞቅ አይልም። ለምን ነው ታውቃለህ? ኖርማል ስለሆንክ ነው። አጠገብ ዶንት ቢ ኮመን በለው። አንተ ኮመን አይደለም። you are extraordinary, you are superior። እረስተ አሜን በለስ። you are an ambassador of Jesus Christ። አንተ ሰማይ ያመነ አምባሳደር ነህ። ሰማይ ያመነ አምባሳደር ነህ። እስቲ አሜን በለስ። ኬዞች ሲመጡ አንታው ነህ ካተላለ ከዛ ቦታጽቀ ተጠለዋለህ። እስቲ አሜን በለስ። ልክ እዚህ ሌቭል ላይ ስፒሪቹዋል ጊፍት የመናፈቅ ነገር አለ። መናፍስት መለየት ጸጋን ሞቲቭ ምኑ ገና ማይንድ ሪኗል ይጠይቃል። ግን ናፍቆት አለ። የሆነ ነገር ማየት አለ። እንደዚህ የሚያገለግሉ ሰዎችን ማየት አለ። ይሄኛው ሌቭል አሪፍ ሌቭል ሆኖ ሳለ ብዙ ሰው ደግሞ የሚዘናጋበት ሌቭል ነው። ፕሬዝ ጋድ። እዚህ ሌቭል ላይ ያሉ ሰዎች በክላይሜት ኮንዲሽን ስቲል አፌክት ይደረጋሉ። ከኔ ጋር ናችሁ? ወንዝ በባህሪው ምንድነው? ክረምት ላይ ይሞላል አይሞላም? ለምን? ዝናብ ስለሚዘንብ እኮ ነው።
ስለዚህ ክላይሜት አፌክት አድርገው አላደረገው እዚህ ሌቭል ላይ አንዳንዴ የሆነ የኑሮ ምናምን ጡዝ ሲያደርግ አብረ ጡዝ ትላል። በኢየሱስም ይሄ አይመችም፣ ነቅለህ ትወጣለህ። አሜን። ከወንዝ ዛሬ ነቅለህ ትወጣለህ። አሜን። አሳ አጥመደህ ልትበላ ትችላለህ፣ በትንሽ ጀልባ ልትሻገርበት ትችላለህ። ግን ማካሻታ ካፓያ ኢቭን ይሄኛው ሃይድሮ ኤሌክትሪክ ፓወር ማመንጫት ትችላለህ። አሁን አባይን ገድበን አይደል ሃይድሮ የምናመነጨው ለሃይድሮ ሁሉ ይሆናል። ግን የሚገርም ነገር ኢት ኢዝ ቤዝድ የሚያደርገው ስቲል ዝናብ ላይ ነው። የሆነ ቤዝ የሚያደርግበት ኤክስተርናል ኮንዲሽን አለ። ክላይሜት ኮንዲሽን ላይ ነው ቤዝ የሚያደርገው። ከኔ ጋር ናችሁ ወይ? አሜን በል እስኪ። ስለዚህ ባለበት አትጽናናም፣ ራስን ሪፊል ታደርጋለህ። ለዚህ ነው መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ። እስቲ መንፈስ ይሞላብኛል በል እስኪ። እስቲ መንፈስ ይሞላለሁ በል እስኪ። እለት እለት የምትሞላ ከሆነ መንጭቀህ ትወጣለህ ማለት ነው። የሪቨሩ ላይፍ ትወጣለህ ማለት ነው። እስቲ አሜን በል እስኪ። ስለዚህ ሪቨር ላይፍ ስታይል ላይ ወይም ደግሞ በዚህኛው አኖይንቲንግ ሌቭል ሄድክ ማለት ይሄ ኢት ኢዝ አንሴኩርድ ሴኩሪቲ የለም። ለምን? ኮንዲሽን ቤዝድ ለተለት መሞላት ነው የሚያስበልጥህ። ከገባ አሜን በልሲ። ግድ የለም አሜን በልሲ። ይኸው የአንድ ሰሞን ሰዎች በኢየሱስ ስም አይደላችሁም። የአንድ ሰሞን ሰዎች አይደላችሁም። እስቲ አሜን በልሲ። እስቲ በጊዜውም በልሲ፣ ያለ ጊዜውም መንፈስ ሞላለሁ። ሃሌሉያ! እስቲ ሃሌሉያ! ፕሬዝ ጋድ። ሶስተኛው ነው የመጨረሻው ሬን። እስቲ ዝናብ በል እስቲ። ወይ እስቲ አሁን ክረምት እየዘነበ ነው አይደል? ገጠር ሂድ፣ የትም ሂድ፣ ዝናብ በሚዘንብበት ቦታ በሉ ወንዙ ሙሉ አስተማማኝ። እስቲ ጩሁና ዝናብ በል። አሁን ዝናብ ያለበት ኢንቫይሮንመንት ላይ ይኸውልህ ቦይ ውሃ ጉድጓድ ዝንት ምን አትልም፣ ያለፈ ነው። ለምን? ኦልሬዲ እየዘነበ ነው። ከገባ አሜን በል። ራሱ ሪቨሩ እየሞላ ነው። ደራሽዋ የሚባለው በየሰፈሩ እየተከናወነ ነው። ለምን? እየዘነበ ስለሆነ። ይኸውልህ ዝናቡ የሚዘንብብ ከሆነ ዛሬ እንዳየው ነገ ላይም ነገ ስትመጣ ደራሽዋ ሆነ ትመጣለህ። ነገ ስትገለጪ እንደ ደራሽዋ ትገለጫለህ። ከገባ አሜን በርስ። ግድብ ጥሰህ ትሄዳለህ። ለሚችለው ወንዝን መገደብ ትችላለህ። ውቅያኖስ ምናምን መገደብ ትችላለህ። ጎርፍ መገደባችን ለምን? ጎርፉ እንዴት እንደሚመጣ መቼ እንደሚመጣ ቤት እንደሚመጣ የምታውቁት ታሪክ የለም። ስለዚህ ጎርፍን አገድቡም። ሰለጠኑ የሚባሉ በጣም የሰለጠኑ ሀገሮች ላይ ሂድ፣ ጎርፍ ሲመጣ አይገድቡም። መኪናቸውን ያንሳፍፍላቸዋል። ምኑን ትገድበዋል? ጎርፍ ነዋ። ሃዬ አልገባም። በጌታ በኢየሱስ ስም ተቀበለ። ወደዚህ የጎርፍ ሕይወት ጨምሬያለሁ። ወደዚህ የጎርፍ ሕይወት ጨምሬያለሁ። የሰራዊት ጌታ እግዚአብሔር በቃሉ ምን እንዳለ ታውቃለህ? ጎርፈ እለፍ፣ ጎርፈ ሽለፊ፣ ጎርፈ እለፍ፣ ጎርፈ ሽለፊ። ለሚችል ጎርፍን ማስቆም አትችል። ይሰማል? ጎርፍን አስቆመ የተባለ ሰው ካለ ዓለም ላይ ይሸለማል። ጎርፍ አታስቆመው። እስኪ ደርቅ ከቤት አትውጣ ትባላለህ። ዛሬ ሳምበዲ ወደዚህ ጎርፍ ገባ። ግድ የለም ገብቷል። አንተን መገደብ አይቻልም። እኔን ማስቆም አይቻልም። አንተን ማስቆም አይቻልም። ጎርፌ አልፋለሁ። ጎርፈ ታልፋለህ። ጎርፈሽ ታልፋለህ። ጎርፈ ታልፋለህ። ለምን? እየዘነበብህ ነው። ይዘንብብሃል። ኢየሱስ ጌታ ነው። አይ ካን ሲ በመንፈሳ ያለው ከተማው በሙሉ ፀሐይ በፀሐይ ድርቀት በድርቀት ሆኖ የእናንተ ቤት ጣራ ላይ ግን ዝናብ በዝናብ ዝናብ በዝናብ ይሆናል። የእናንተ ቤት ጣራ ዝናብ ማስገባት ጀመረ። ይኸው ሰበው በአንተ መሰዊያ ትይዩ ከዛሬ ማታ ጀምሮ ዝናብ ይዘንባል። ወደ ጎርፍነት የሚቀየር ዝናብ ይዘንባል። ሳምበዲ ቴክ አጠገብ ያለው መጉረፍ ጀምረሃል ብሎ ማንም አንተን ማስቆም አይችልም። 9 ወር እናት ወድ ቆይቶ በ9 ወሩ የተወለደ አንተንና እኔን ማስቆም አይችልም። ኦሬዲ መጉረፍ ጀምረናል። ኦሬዲ መጉረፍ ጀምሬያለሁ። ኦሬዲ መጉረፍ ጀምራለ። in the name of Jesus never የማይታሰብ ስለዚህ ይኸውልህ የሪቨር ላይፍ ስታይል ሴኩሪቲ የለውም። ስለዚህ ወደ ጎርፍ ህይወት ግባ። ዝናብ በቤት ይዝነብ። ማታ ማታ አንተክተከው። ዛካታካታካታታያ ሬሳታካያ ሬፓያ ታያ ታያ ሬታታታባያ ሬፓታካታካያ
እለት እለት የሚዘንብ ከሆነ ጎርፉ አደባባዩን ይሞላል፣ ከተማውን ይሞላል፣ አገሪቱን ይሞላል። somebody take it, somebody take it, somebody take it። አንድ ሰው ከውሃው ጉድጓድ እየጠጣ ከመርካት ህይወት ዛሬ ነቅሎ ወጥቷል። አንድ ሰው ከተደላደለበት የወንዝ ፍሰት ህይወት ውስጥ ነቅሎ ወጥቷል። የዝናብና የጎርፍ ህይወት ውስጥ ገብታችኋል። ይሄን ቃል አነበዋለሁ። ዘካርያስ 11 በኋለኛው ዝናብ ጊዜ ስሙ፣ ከእግዚአብሔር ዘንድ ዝናቡን ለምኑ። እግዚአብሔር መብረቅ ያደርጋል፣ እርሱም የበልግ ዝናብን ለእያንዳንዱ በሜዳ ውስጥ ሳርን ይሰጣል። ረስቲ አሜን በለሽ። በኋለኛው ዘመን በዚህ ዘመን የሚዘንብ ዝናብ አለ። ማን ላይ? አንተ ላይ። ባየው ሳምበዲ እንደ ክሬዚ ከተማ ውስጥ ይመላለሳል። የቂስን ልጅ የኮራ ሻታባያ ሬፓሳታ ካታባያ ሃሌሉያ። የቂስን ልጅ ምነካው ተብሎ እንደተጻፈ እሷን ምነካት ይባላል። እሱን ምነካው ይባላል። ግዴለም ቴክ ቴክ ቴክ። ኢዮኤል ምዕራፍ 2 ቁጥር 23 እና 24 እንዲላል እናንተ የጽዮን ልጆች ናችሁ አይደላችሁ? you are from Zion. say I am from Zion. come on say I am from Zion. እናንተ የጽዮን ልጆች ሆይ አምላካችሁ እግዚአብሔር የፊተኛውን ዝናብ በድንቅ ሰጥቷችኋልና አሜን በላ። እንደ ቀድሞም የፊተኛውንና የኋለኛውን ዝናብ ሁለቱም ተደምረው ዝናብ አዝንቦላችኋልና በርሱ ደስ ይበላችሁ። ኧረ አሜን በርስ ደስ ይበላችሁ። የኋለኛውንና የፊተኛውን ዝናብ አንድ ላይ ለቆላችኋል። በሱ ደስ ይበላችሁ። somebody take it, somebody take it። ይሄ ዝናብ ሲዘንብ አለ አውድማዎች እህልን ይሞላሉ። no scarcity, no poverty, no limitation, no boundary. I break it, I break it። አውድማዎች እህል ምን ይላሉ? አንተ ይሄ ዝናብ እየዘነበብህ ፓርናሴቲያ እጥረት ሊይዝ አይችልም። ዛሬ ገንጥለ ወጣለ፣ ዛሬ ገንጥለ ወጣለ። አባንደንስ ላይፍ ስታይል ውስጥ ገብታለ። አውድማዎች እህልን ይሞላሉ፣ መጥመቂያዎችን የወይን ጠጅና ዘይትን አትረፍርፈው ያፈሳሉ። ይሄ የመትረፍረፍ ላይፍ ነው። እስቲ ተፈረፋለሁ በለሽ፣ እስቲ ተፈረፋለሁ በለሽ። ላስት ዊክ ነግሬያችኋለሁ። አንተ በአኖይንቲንግ እየተመላለስክ ዲሞን ትራዲያ እጥረት ሊያጥወለውል አይችልም። ላይ የሚሰራው ቅባት ማለት ነው ጎተራዎችን ይሞላዋል፣ መጥመቂያዎችን ይሞላዋል። ግዴለም አሜን በርስ። እግዚአብሔር ጋር ፐርማነንት ፕሮብለም የለም፣ ፐርማነንት ሶሉሽን አለ። እስቲ አሜን በርስ። አጠገብ ያለውን ጨብጠውና ለሁሉም መውጫን ያዘጋጅልሃል ብለው ከሞን ሆሴዕ 6:3 እንዲላል እንወቅ እናውቀውም ዘንድ እግዚአብሔር እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። እንደ መጨረሻ ዝናብ ይመጣል። አፍጥጠ ነገረው። አሁን እግዚአብሔር ወደ አንተ ቤት እንደ መጨረሻ ዝናብ ይመጣል ብለው be ready, 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 be ready። እንደ መጨረሻ ዝናብ ወደ አንተ ቤት ይመጣል። እንደ መጨረሻ ዝናብ ወደ አንቺ ቤት ይመጣል። እንደ መጨረሻ ዝናብ ወደ አንተ ቤት ይመጣል። somebody take it, somebody take it, somebody take it። praise God። በመንፈስ ቅዱስ ፕሬሰንስ ስትመላለስ መጽሐፍ ቅዱስ ምን ይናገራል? አንተ አለ ወንዝ ዳር እንደተተከለ ዛፍ ነህ አለ። ስሮቹ እንደማይደርቅ አለ፣ ቅጠሎቹ እንደማይደርቅ አለ፣ ወራቱን ሙሉ ያፈራል አለ። ዘው ፍሬ እየጨመረ ይሄዳል። ወሩ ሙሉ ታፈራለ። somebody take it, take the anointing, take the grace of God, take it in Jesus name። ጮና ነቅዬ ወጥቻለሁ በል። ወደ ጎርፍ ህይወት ገብቻለሁ፣ ወደ ዝናብ ህይወት ገብቻለሁ። ሃሌሉያ። አጠገብ ያለውን ዶንት ሳቲስፋይ ብለው ፕሬዝ ጋድ
እኔ መንጭቅ ያለው አንተም መንጭቅ በለው። የጎርፍ ህይወት ውስጥ ገብታችኋል። ምንም ነገር አንተን አያስቆመም። ምንም ነገር አያስቆመም። ምንም ነገር አያስቆምሽም። ምንም ነገር አያስቆመም። You are unstoppable. You are unstoppable. You are unstoppable. አሁን በተከታተላችሁት ትምህርት በጣም እንደተጠቀማችሁ አምናለሁ። የእግዚአብሔር ቃል ዲስታንስ አይወስነው። የእግዚአብሔር ቃል መንፈስም ህይወትም ነው። ባላችሁበት ደግሞ የእግዚአብሔር ቅባት፣ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር ቃል መገለጥ እንዳገለገላችሁ አምናለሁ። እግዚአብሔር ደግሞ እንደ ቃሉ ስለሆነ የሰማችሁት ቃል ደግሞ ከናንተ ጋር ተዋህዶ ፍሩት በፍሩት እንደምትሆኑ በጣም አምናለሁ። ስለዚህ አዲሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ደውሏን በመንካትና ሼር ማድረጋችሁን አትርሱላለሁ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ታንክ ዩ ሶ ማች